አይደለም ወላሂ ላ በእምነት ያልበረቱ አይደል አንተ ራሱ አላስተማርና እያሸነፈሽ ነው አንድ ሺህ ደረስ ማሻአላህ ተሸነፍኩ ማሻአላህ አንድ ሺህ ደረስ ላኪ ሁለተኛ ቆይ በሶስት ነው አሁን ሁለት ዙር ካሸነፍሽ እቺ ሰጥቼ እወጣለሁ ኦኬ እስቲ እንዴት ነበር የሚላከው በእናትሽ ቆይ እሺ ለማንኛውም በእምነት ያልጠነከሩ ክርስቲያኖችም ሳይሆን አንተንም ራሱ አንጸንሃል ለምሳሌ ድሮ ስታስተምር ስለ ስላሴ ስታስተምር እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ትል ነበረ ነገር ግን እግዚአብሔር ኢየሱስ እግዚአብሔር ወልድ እንዳልሆነ ነቅቻለሁኝ አውቃለሁኝ አልክ ምክንያቱም ወንጌል ላይ ስለሌለ ስለዚህ እኛ እየሰበክን ያለነው እግዚአብሔር ወንጌል እንጂ ስተት አይደለም ላኪ ኢየሱስ እግዚአብሔር ወልድ ነው የምለው እሱን አስረዳታለሁ ላኪልኝ እንዴት ነበር የሚላከው የሚላከው ቆይ ምንድን ነበር ቆይ ሪማች ይላል ምን ሪማች የሆነ ነገር ላከው ብለሽ ያው እኔ ጋር እንደ ቅድሙ መምጣት ነበር የቦክሱን እኮ የቅድሙን የድብድብ ምልክት ያ እሱን ላኪ አንድ ዙር አሸነፈ እንጃ እምቢ አለ አንድ ዙር አሸነፈሽኛል እምቢ አለ አይላክም ታራ እንዴ ምን ነው ምነካው እምቢ አለ እኮ ታራ ቅድም እንዴ ነው የመጣው ዚስ አረኒ እኔ ምን አውቃለሁ ጎባክ እኔ እንጃ አልሞ እምቢ አለ እኔ እንዴት እንደሆነ አላውቅበትም እንዴት ነው በእናትሽ ቆይ እስቲ ጋይስ እምቢ አለ አይላክም እንዴት ነው እስኪ አንተ ላክ ቦክሱን ልካና እንደዚህ አይነቶቹን ልካና ላክ አሃ ቆይ ስማ ምን አሉት እቶች የሚቆጥር ነገር አለ ቆይ ቆጥሮ ይለቃሉ ወይ ተሸውደናል ምንድነው እያለቃሉ አልገባኝም ሪማች ኦኬ ሪማች የተሰጠ ደቂቃ አለ ሪማች አሁን ሪማች ነው የሚነካው ጋይስ እሺ ሪማች ነው የሚነካው አንዴ ተሸንፌያለሁ እሺ ሁለተኛ ዙር እንደማታዋርዱኝ ተስፋ አደርጋለሁ አትሊስት አሁን ማሸነፍ አለብኝ አይ ኖ ሙስሊሞቹ they are organized ያው አሁን አትሊስት አንድ ዙር ማሸነፍ አለብኝ እስከዛ ድረስ ለጠየቀኝ ጥያቄ ምላሽ ሰጣለሁ እኔ ያልኩት ኢየሱስ ክርስቶስን በተመለከተ ግልጽ እንዲሆንልሽ ከዛሬ ጀምሮ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ ነው ማምነው ሰው በሆነበት ማንነት ወልድ የሚለው ግን ስለ እግዚአብሔርነት ሳይሆን የሚያወራው ስለ ሰውነት ነው የሚያወራው ምክንያቱም ወልድ ማለት ልጅ ማለት ነው እግዚአብሔር የእግዚአብሔር አባት አይደለም እግዚአብሔር የሰው ልጅ አባት ነው ሰው ሲሆን ነው ወልድ ማለት በግዕዝ ቋንቋ ልጅ ማለት ነው ልጅ ደግሞ ሰው እንጂ እግዚአብሔር አይደለም እግዚአብሔር ልጅ ምናምን የሚባል ቋንቋ አይሰራም እሱ ጋር እግዚአብሔር አባትነት ነው ባህሪው ልጅ አይደለም ልጅ የሆነው ሰው ሲሆን ነው ልጅ የሆነው ከዛ ውጪ በእግዚአብሔርነቱ እግዚአብሔር አምላካችን ነው እንደዚህ ነው ማምነው ይሄንን ሰምተሽ ይሆናል ለመሆኑ ሌላ ጥያቄ አለኝ እግረ መንገድ ማች አርጉ ቶሎ በሉ እንዳንሸነፍ ጋይስ አሁንም ኳስ በላችሁኝ እናንተ ምን አይነት ሰዎች ናችሁ እስከዛ ጥያቄ መሲ ጥያቄ መልሽ አንድ ኡስታዝ ሲያለቅስ ነበር በመንግስተ ሰማያት ለስላሳ ሰውነቷ መታ በሳመችው ጊዜ ምናምን ብሎ መታገስ አቅቶ ሲያለቅስ ነበር እንደው ምንድነው የሚያስለቅስ ነገር እናንተ ሴቶችስ ምን እንደምታገኙት በጃነት ወንዱስ የሚያገኘው ለስላሳ ሰውነት ያለ አይዶንም ያለው አንተ ምን እንደምታገኙት ፓስተር አይሉ ካሁን በፊት እኮ ነግሬሃለሁ አንተ ትልቅ ሰው ነህ 50 ዓመት አልፎሃል እንደዚህ አይነት ወሬ አይወራም መንቆይ ተውረፍ የትልቅ ሰው እንደዚህ አያወራም ሲቀጥል እንደዚህ አይነት ነገር ዶግማና ቀኖና አይደለም የሰው ልጅ ማውራት ያለበት ስለ ዶግማና ስለ ቀኖና ነው አላልኩም ስለዚህ መወራት ያለበት የሰው ልጅ ገና መዳን አለበት ስለ አምላኩ ማወቅ አለበት ስለ ቤተክርስቲያን እንደገና ለትና አሁን ባለፈው አቡ ሰኒ 39 ዓመት ሞላኝ ለ50 ዓመት 11 ዓመት ይቀርኛል ለ40 ከ40 50 ስንት ቀረኝ 10 ምናምን ለ11 ዓመት ይቀርኛል ያው እኩል ነን ምን ብዙ ነገር አለበት ማለት አሁን ባለፈ ነው አንድ 3 4 ዓመት ለነበር ወዲያ 50 ዓመት ሞልቷል 50 ዓመት ሞልቷል ተው ፓስተር ኃይሉ እንዴ እኔ ራሱ ሳቅ ስንት ነው ዘመን ታቀድ ሃይ ስኩል ስማር እኮ ነው ኢቢኤስ ላይ ስትሰብክ ማቀ ማለት ነው የዛ ጊዜ አስበዋል የዛ ጊዜ 30 ዓመት ነው የዛ ጊዜ 30 ዓመት ነው እኔ ሃይ ስኩል ከተማርኩ ስንት ዓመት ነው 20 ዓመት ሊሆነኝ ነው ስለዚህ 50 ዓመት ሞልቷል እንዴ ቀላል 50 ዓመት ሞልቷል እንዴ ልጁ
ራሱ ሀያ ምናምን አለፋቸው አልመለስሽም። ኦኬ እናንተ ስንት ነው? ስለዚህ የጎረምሳ ወሬ ትተውና አልተገናኘንም እኮ ያንቺ ሙስሊሞቹ እዚህ ጋር ኦርጋናይዝድ ናቸው። አይሽ 2900 እኔ ገና 140 እናንተ ሰዎች ለኔ ያላችሁ በቃ ተዋቸው። ስለ ወንጌል እናውራ፣ ስለ ወንጌል እናውራ። ሳይሆን ማውራት ያለብን ስለ ወንጌል ነው። ይኸውልህ ምን አለ መሰለህ እንደዚህ አይነት ወሬ የጎረምሶች ወሬ ነው። አንተ ትልቅ ሰው ነህ። አንቺ ልጅ አታስረጅኝ። ማለት ሰባኪ ሳይሆን ሰዎች ያወቁትን ሰዎች እንዲያውቁ ነው የማደርገው። አንደኛ ነገር፣ ሁለተኛ ሰዎች መፍራት የለባቸውም ነው። ኦኬ እንዳይፈሩ ነው እንጂ ሰባኪ ለመሆን ብዙ ኮርስ መውሰድ አለብህ፣ ብዙ ትምህርት መውሰድ አለብህ፣ ብዙ ነገር ማድረግ አለብህ እንጂ ሰባኪ ነኝ አላልኩም እኔ። ተግባብተናል? ኦኬ አንዱ ይሄ ነው። ሌላው ሰው ምንድነው እንደ ሌላው አንቺ ይሄን ሂጃብ አሬው ያልኩበት የምር ግን ሁለት ይሄን ሂጃብ መቼ ነው የምታወቂው? አንቺ መቼ ነው ለመሆኑ በደንብ የምናይሽ? ቆይሽ ምንድነው እድሜ ልክሽን እንደዚህ ነው ማለት ለምንድነው የማወልቀው? አይደለም አንዳንድ ጊዜ አይደለም እንዴ ኖ የምንኖር ነው። ሴት ልጅ ከአንገት በላይ ራሱ የምታሳይ ምንድነው ችግሩ? እንዴ አረም እንዴ ምንድነው የጋለሞታ እንትን ነው የጋለሞታ ስታይል ነው ነው ከአንገት በላይ ራሱ መግለጽ ከአንገት በታች እሺ ተሸፈኝ ያላ አንገት ምናምን የሚያሳዩ ሰውነታቸውን የሚያሳዩ እነዚህ ጋለሞታዎች ናቸው። የሙስሊም ሴት ነኝ እኔ የነብያት ህዝብ ነኝ እንጂ ጋለሞታ ሴት አይደለም። ጋለሞታ የምትባለው ከአንገት በታች እሺ ግድ የለም ጡቷን ታች ማዕካሏን ምናምን ከገላለጸች ነው። ከአንገት በላይ ተውባ ምን ብላ ተቀባብታ ብትወጣ ምን ሆና ነው ጋለሞታነቱ? ምንድነው? ላይ ተው ቢመወጣው ለማን ነው የሚወጣው? ለምንድን ተው ቢመወጣው? ይኸውልህ ሲጀምር አንገትና ጡት አንድ ሰፈር ናቸው፣ የተራራቁ አይደሉም። አንገት ተገለጠ ማለት ብሎ ማለት እዛው አንድ ሰፈር ናቸው። ታገኝሽ ቆይ አንቺ መልክሽ ካልታየ ወንድ ልጅ እንዴት ነው አንቺን ወዶ ራሱ የሚያገሩት? መጽሐፍ ቅዱስ ላይ እንዴ እና እኔ ሶሻል ሚዲያ ላይ የወጣት ወንድ እንደወደኝ ነው እንዴ? አይደለም መንገድ ላይ እኔ ሶሻል ሚዲያ ላይ የወጣት ወንጌል ላስሚዲያ አይደለም መንገድ ላይ አንቺ ተገላልጠሽ አሸነፉኝ። እነዚህ ምን አይነት ሰዎች ናቸው? ምንድነው? ጂሰስ ክራይስት! ኧረ እናንተ እግዚአብሔር ይገስጻል። ሶስተኛ ዙር አንድ ዙር እድል ልስጥሽ። እነዚህ ምን አይነቶች ናቸው? ዘንቢል አቤት ተንጎላድ ዛሬ ወይኔ ይሳቀን ነው የምር። ምክንያቱም ሁለት የተሸነፍኩ እውነት ነው። ይኸውልህ ፓስተር ኃይሉ መጽሐፍ ቅዱስ ላይ ሶስተኛ ካሸነፈች ይኸውልህ መጽሐፍ ቅዱስ ላይ ቆይ አሁን የማሸነፉን የምንተውና መጽሐፍ ቅዱስ ላይ አንድ የሚገርመኝ ነገር አለ። እግዚአብሔር ምን ይላል መሰለህ? ያኔ እግዚአብሔር የአይሁድ አምላክ ነው እና መጥፎን ሴት ሲገልጣት ጋለሞታ ናት ትገለጣለች ነው የሚለው። ጡቷ የማሸሸ ነው ባቷ የተገለጠ ነው ይላታል። አስበዋል። ነገር ግን የተከበረችን ሴት ሲገልጻት ግን የት ነው ያነበብሽው እንደዛ የሚል? ሕዝቅኤል ላይ አለ አይደለም? እግዚአብሔር ኦሊባን ሚስቶች አድርጊ ጡቷ የማሸሸ ምናምን የሚለው ቁርአን የጠቀስሽው ወይስ ከባድ ምራው? እግዚአብሔር ለሁን እንትን ትንቢተ ሕዝቅኤል ላይ ኖርማሊ ኦሊባ የተባሉት እነዛ አገራቶች ናቸው። ያኔ በሰውኛ የምንነበር ሰውኛ ቋንቋ ነው አውቃለሁኝ። ሕዝቅኤል ላይ አለ እኮ ሕዝቅኤል ላይ አላየኸውም? ምንድነው ጋለሞታ እያለው ምን አለ መሰለህ አንቺ እኔ ብዙ አመቴ ነው አንቺን ሳቅሽ በሂጃብ ነው ማቀሽ። አንቺ አሁን ያገባሽም አልመሰለኝም፣ ግን ለምን እንዳላገባሽም አላውቅም። እሱ መብትሽ ነው፣ እዛ ውስጥ አልገባም። ግን ምክንያቱም ማግባት አለመፈለግ መብትሽ ነው። ግን አንቺ ከታች እሺ አትገላለጭ፣ ተሸፈኝ። እውነት ነው ሴት ልጅ ማወደስ ስትሆን ጥሩ ነው፣ ደስ ይላል። መገላለጥም የለብሽም፣ ትክክል ነሽ። ግን ከአንገት በላይ ነውሩ ምኑ ጋር ነው? ሴት ልጅ ተውባ አምሮባት ምናምን ብትሄድ አንቺ ቆይ እሺ አንድ ሊያገባሽ እንኳን ቢፈልግ አንድ ሙስሊም ወንድ መጥቶ እንዴ አንቺ መልክሽ በምን አይነት ነገር ከአንገት በላይ ይሄ እኮ ነው። ከአንገት በላይ ማለት ይሄ ነው አለቀ እንጂ ይሄማ ከተገለጠ ሰውነት ተገለጠ እኮ ነው። ርብቃ ሰዎቹ ሲመጡ ምንድን ነበር ያደረገችው? ቆይ ርብቃ ከሩቅ ሰዎችን ይስሐቅንና ባሪያውን ከሩቅ ሲመጣ ስታይ ዘፍጥረት ላይ በፊቷ ላይ መጎናጸፊያ ጣለች ነው የሚለው።
የሩቅ ሰው ለምንድን ነው አንገትህን የሚያየው? እንኳን አንገትህን ፊትህን ማየት የለበትም። ይሄ ቆይ ላስረዳ። መጽሐፍ ቅዱስ ላይ ስለ ጥሩ ሴትና ስለ መጥፎ ሴት እግዚአብሔር ምን ብሎ ነው የገለጠው? መጥፎ ሴት ብሎ ማለት እንትን ይሄ ልክ እንዳልኩ ሕዝቅኤል ላይ ይሄ ጡቷ የሟሸሸ የሚላት ባቷን የምትገልጥ በጣም ማስጠለይ ሴት ናት። የተከበረች ሴት ግን ባቷን አትገልጥም። እሱ ማን ያለ እንደ አንድ ሙስሊም ሴት ቆይ እናንተ ጨዋነት ደግሞ በውስጥ ነው እንጂ በመሸፋፈንም አይደለም ሲጀመር አንቺ ተቀብዬ የውስጥ ጨዋነት እኮ ነው። የውስጥ ጨዋነት እንዳለ ሆኖ ገላሽም መሸፈነሽም አክባሪ ነኝ። በዛ ምን ጥያቄ የለኝም። ከአንገት በላይ ግን ወንድ ልጅ አይቶ ይፈተናል እንዴ? ምንድነው አዲስ ውበትሽን ያደንቃል እንጂ ከአንገት በላይ ይሄ እኮ ነው። አንድ ሙስሊም ወንድ ከአንገት በላይ ይሄ ነው። ቆይ ፓስተር ኃይሉ እንረዳዳኔ እናንተ ከአንገት በላይ ብሎ ማለት ይሄ ነው። አለቀ። ይሄ ከአንገት በላይ ይታያል። አንገት ብሎ ማለት ይሄ አንገት አካባቢ ጸጉርሽን እግዚአብሔር ደረንጦስ አንድ ሰፈር ናቸው። ጸጉርሽን የፈጠረልሽ ለምንድን ነው? ጸጉር እኮ ለሴት ልጅ ውበቷ ነው የሚለው መጽሐፍ እና ለምንድን ነው ውበት ማለት ታዲያ እንዲሸፍኝ ነው? ለምንድን ነው ርብቃ የማታውቃቸው ሰዎች አዳም የእግዚአብሔር ሴት ርብቃ ለምንድን ነው የማታውቃቸው ሰዎች ሲመጡ መጎናጸፊያዋን በላዋ ላይ እየደፋችሁ? ይኸውልሽ እሱን መጥቀስ አንችልም። ለምን መጥቀስ እንደማንችል ታውቂያለሽ? እሱ ባህላቸው ነው። እኔ እኮ ሃይማኖታዊ ሰው ነኝ ፓስተር ኃይሉ። እኔ ዓለማዊ ሴት ሳትሆን ሃይማኖታዊ ሴት ነኝ። እንደ ሃይማኖተኛ ነው የማወራው። የነቢያት ሚስቶች እናንተ ሲጀመር ውጫዊ ነገር ላይ ፎከስ ስለምታደርጉ ለምሳሌ ለመስገድ ስትፈልጉ ትታጠባላችሁ። መታጠብ ዝጉድ ሃይጂን በጣም አሪፍ ነው፣ አድናቂ ነኝ። ግን እንደው መንፈሳዊ መታጠብ ነው እንጂ እንትን እግዚአብሔር ፎከስ የሚያደርገው ሻወር ወሰድሽ አልወሰድሽ ልብሽ በልብሽ ነው እግዚአብሔርን ኮንታክት የምታደርገው። ልክ እንደዚያ ሁሉ ነገራችሁ ውጫዊ ስለሆነ መሸፋፈን ተገቢ ነው። ሴት ልጅ ገላዋን ማስጣት የለባትም፣ እንስማማለን። ነገር ግን አትሊስት ከአንገት በላይ እግዚአብሔር ፀጉሩም የሰጣት እኮ እንድትዋብበት ነው። ውበቷን ደግሞ ባልም እኮ የምታገኘው ሰው አይቶ አፍቅሮ ወንዶች ልጅ ቆንጆ ነች ብሎም የሚያገባው እኮ አንድ ሙስሊም ወንድም ቢሆን መልኳን ሲያይ ነው። እና ከላይ ስታይ ተሸፈንሽ አላህ ለምን ፈጠረልሽ? ታዲያ ምንድነው ጥቅሙ? ፓስተር ኃይሉ እንደዛ ከሆነ ሁሉም ሴት ወንድ እንዲያይኝ ብለው ውድድር ሆነ ማለት እኮ ነው። ውድድር ሆነ። ፀጉሯን ገልጣ ትወጣለች። ለጉልምትና አይደለም የማወራው። አዳምጭሃለሁ። እሺ ቆይ አዳምጭሃለሁኝ። አዳምጠኝ። ይኸውልህ ፖላይት ሆነን እናውራ። ሴት ፀጉሬን የማሳየው ባል እንዳገኘ ነው ብላ የሆነ ወንድ የሚጠይቀኝ ነው ብላ ካሰበች ሁሉም ሴት ፀጉሯን አሳምራ ልትወጣ ነው። ከነዛ መካከል አንድ ወንድ አንዲት ነው የሚመርጠው እንጂ ያቺ ሁሉ አይመርጥም እኮ። አንደኛ ነገር። ሁለተኛ ነገር ምንድን ያለው ለቆሮንቶሶች በላከው ደብዳቤ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ላይ ምንድን ያለው? ወንድ ሁሉ የእግዚአብሔር ክብር ነው ያለው። ፀጉሩን መሸፈን የለበትም ብሏል። ሴት ግን ያው የእግዚአብሔር ክብር አይደለችም። ደግሞ እግዚአብሔርን እፈራለሁ የምትል ሴት ምንድን ያለው? ያን ፀጉሯን መግለጥ የለባትም። እናንተ ይሄን ነገር አታድርጉ። ፓስተር ኃይሉ ላይ አታድርጉ። ማን ነው እንደዚህ የሚሰጠው? ሰው እኮ አይደለም የሚያደርገው። ተሸናፊ ነኝ ያለኝ ምክንያቱም በኃይለኛ ሽንፈት ነው ተሸነፍኩት። ለዛ አልተመጣጠንም። ምን መሰለሽ እቺ ዋሞር ቆይ እድል ስጥ። ቆይ ምን እንደው ታውቂያለሽ? አጂብ ወይ ፓስተር ኃይሉ ራስህ ጀምረህ ነው እንደዚህ አይነት ጣጣ ያመጣው። ወይ ቲክቶክ እንደዚህ አይነት ጆን እያመጣች ታዋርዳችሁ። ኤኒዌይስ እናንተንም ያዋርዳችሁ። ኤኒዌይስ ምን አለ መሰለህ አብሽር ችግር የለውም። መሰረት ምን አለ ፓስተር ኃይሉ እዚህ ጋር ማወቅ ያለብህ ሐዋርያው ጳውሎስ ለቆሮንቶሶች በላከው ደብዳቤ ወንድ የእግዚአብሔር ክብር ነው፣ ፀጉሩን መሸፈን የለበትም፣ ሴት ግን መሸፈን አለባት ብሏል። ፀጉሯን ያኔ ራሷን የማትሸፍን መላጣ ትሁን ነው ያለው። ስለዚህ አስረዳሻለሁ። ያ ቦታ እኮ ዝም ብላችሁ የምትተረጉሙት አይደለም። ለምንድን ነው ሐዋርያው ጳውሎስ ምን እያለ ነው እዛ ጋር የሚለውን ነገር እናንተ እኮ ይኸውልሽ፣ ምን እያለ ነው አስረዳ። መጽሐፍ ቅዱስ ልክ እንደ ቁርአን አይደለም የሚተረጉመው። የቁርአን ለምሳሌ ስትተረጉሙ እናንተ አይ ነው የራሳችሁ
ከሆነ ነገር ከአይሁዳውያን አስተሳሰብ ይቅርታ አይሁዳውያን በብሉይ ኪዳን ዘመን ታውቂያለሽ፣ ብሉይ ኪዳን ነቀፋ ያለበት ኪዳን ነው ሲጀመር፣ እንደ ሞግዚት ወደ አዲስ ኪዳን የሚያመጣ እንጂ በራሱ ፐርፌክት ሎ አይደለም። ስለዚህ በባህላቸው መሰረት በብሉይ ኪዳን ሁለት ነገር ብቻ ነው ከህዝቡ የሚጠበቀው። አንደኛ አምልኮተ እግዚአብሔር፣ ሁለተኛ ከጣዖት አምልኮ መራቅ ብቻ ነው። ሰው ይህንን በማድረጉም አይድንም፣ አይጸድቅም። መጽደቂያው ክርስቶስ ኢየሱስን ማመን ነው። ስለዚህ ሐዋርያ ጳውሎስ ምን ለማለት ፈልጎ ነው? ከሁለት ነገር ከአይሁዳውያን ተጽዕኖና አይሁዳውያን ምክንያቱም ባህል አላቸው ነፃ ወጥተዋልና ነፃ ወጥተናል ብለው ተገላልጦ ሲመጡ የሰው አእምሮ መቀየር አይቻልም በአጭር ጊዜው። ስለዚህ ወንጌል ፊት ቆመ ይሄ ነገር። አህዛብም ደግሞ በነፃነት እንደፈለጋቸው ይዳሩ ስለነበረ ከእንግዲህ ይሄ ነገር ወንጌል ፊት ስለቆመ ማንኛይቱም ሴት እንዳውም በአደባባይ እንኳን ጥያቄ እንዳትጠይቅ እንዳታወራ፣ ጥያቄ እንኳን ቢኖርባት ገብታ ባህሏን ትጠይቅ፣ መጸለይም ካስፈለጋት ደግሞ ትከናነብ። እንዲህ እያለ መመሪያ ያወጣው ምንድነው? ከወንጌል አንጻር እንጂ ሴት ስለተገላለጠች ኃጢአት ሰራች ማለት አይደለም። ዛሬ እችን ልናገርና ልልቀቅልሽ። ሐዋርያው ጳውሎስ በሕይወት ቢኖርና ሳውዲ አረቢያ ላሉ ሴቶች መልእክት ቢጽፍ ምን ብሎ እንደሚጽፍ ታውቂያለሽ? የሳውዲን ሰዎች ዛሬ ተገላልጣችሁ እንደ አሜሪካ ሴቶች በቃ ወንጌል ነፃ አውጥቷቸዋልና ፀጉርሽን አበጥረሽ አምሮብሽ ሂጂ ለማለት 100 ዓመት አይበቃም የሳውዲን ሴት ለመቀየር። ባህላቸውም አይፈቅድም፣ አይደለም ሃይማኖት ብቻ። ምክንያቱም ለዘመናት ለሺዎች ዘመናት የመጣ ታሪክ ስለሆነ። አሁን ቢጽፍ ሐዋርያ ጳውሎስ ሳውዲ ላሉ ክርስቲያኖች ቢኖሩና ደብዳቤ ቢጽፍላቸው አደራችሁን ተከናነቡ፣ ምንም የፈለጋት ሴት ትሁን፣ ሴቶች ቆጠብ በሉ፣ ወንዶች ፊት ለፊት መጥቶ ይናገሩ፣ እናንተ ደግሞ ሳትከናነቡ ምን ነገር እንዳታሩ፣ የሀገሪቱን ሕግ ጠብቁ፣ ወንጌል በአግባቡ ይሰበክ ነው የሚለው። ኦኬ። ከዚህ አንጻር ከአይሁዳውያን ባህልና ስለቆመ ዋናው ነገር ከሚቀር ሴት ልጅ ተከናንባ ሳትናገር ለምን ሺህ ዓመታት ሳትናገር አትቀርም። ሰው ከሚጠፋ ከዚህ አንጻር የተነገረ ቋንቋ ነው። እንደዚህ ነው የሚተረጎመው። ሄርሜኔቲክሱ ይሄ ነው መሲ። እናንተ ግን በቀጥታ ያንን ወስዳችሁ ጋይድ ማለት ሄርሜኔቲክሱ መነሻው ታሪኩ እንደዛ ከሆነ ምንም ማለት አይደለም እናንተ ከተረጎማችሁት። ምክንያቱም አሁንም ድረስ አይሁዶች አሉ፣ የሚሸፋፈኑ አይሁዶች አሉ፣ የጥንታዊ አይሁዶች ማለት ነው። ያኔ አገራቸው ሄጃለሁ ነው የሞሳት ነገር ፀጉራቸውን ሸፍኖ ረጅም ቀሚስ ሽንሽን ታውቂያለሽ? እኛ ሀገር ሻማ እንደዛ ከላሽ ሹራብ ነገር እንደዛ ነው የሚለብሱት። አዎ እነዚህ አሁን ምን አለ መሰለህ ኢቭን የአለባበሳው መንግስተ ሰማያት ያስገባል። ምን አለባበሱ ብቻውን መንግስተ ሰማያት አያስገባም። አለባበሱ ብቻውን መንግስተ ሰማያት አያስገባም። ለምሳሌ በህንድ ሀገር የተለያየ እምነትና ጎሳ ያላቸው ፊታቸውን የሚሸፈኑ ህንዶች አሉ። አሁን እነዛ ገነት ይገባሉ አንልም። ከመሸፈን አሁን እምነት ነው የሚቀድመው። ለዚህ እኮ ነው ዶግማና ቀኖና ነው የሚለው ለዚህ ነው ወይ ቲክቶክ ለዚህ ነው ዶግማና ቀኖና ለምን እንደዚህ ነው ታውቂያለሽ? በብዙ ስላሸነፍሽ ዛሬ ሙስሊሞች እኮ የሀገር ገንዘብ ሊሰጡሽ፣ አንቺ ሀብታም ሆነሻል ዛሬ። እድሜ ለኔ ወይ ጉድ! ገቢና ቼክ አድርጊ አካውንት አንድ አትሊስት $100 $200 ሸክለሽ እናንተ ሰዎች እግዚአብሔር ይላችሁ። በግሮሰሪ ስቶር እንትን አዋረዳችሁ። አው ተቋርጬ ነበረ ተመልሻለሁ ጋይስ። ኦኬ ኤኒዌይስ ፓስተር ኃይሉ እዚህ ጋር ማወቅ ያለብህ ነገር ምንድነው? ስለ ሃይማኖት ስናወራ ዶግማ ላይ እናወራ ምለው ለዚህ ነው። ትልቁ ምክንያቴ ለዚህ ነው። ምክንያቱም አንድ ሰው ዶግማውን ሳያውቅ ስለተሸፈነ እንደዚህ ታርገሽ ቢለው ነው ማውራው። ቆይ ምንድነው እንዴት አድርጎ ነው ማስለቀቅ የሚቻለው ጋይስ? ቆይ እኔ ልላ ከተሸነፍሽ እኮ ተሸነፍሽ ነው በቃ። እና እንትን ነው ኦኬ እንደዚህ ይደረግና ዘንቢሉ ይነሳኔ እኮ ልጆች የሰጡ መስሎ የነበረ ዘንቢሉን ታውቃለህ? አውቀው ማለት ነው አይደል? በጣም ተዋረ በቃ ላይክ የመጨረሻ ሼምፉል በቃ የተወረደ እንትን ምን እንደሆነ ታውቃለህ? ኮቪድ ኃጢአቱ ነው እንደዚህ ያስለብሰው አላሉ። ኦፍ ኮርስ አጭ ጻድቅ ስለሆንሽ ነው እንትን ያልሽው አጭበርባሪ ቀጥሽ። ኤኒዌይስ
ምንድነው እምነት ይቀድማል። ያመነ ሰው ነው አለባብሶን የሚያስተካክለው፣ አኗኗሩን የሚያስተካክለው፣ አነጋገሩን የሚያስተካክለው፣ ስራውን የሚያስተካክለው። ሰው እምነት ይቀድማል። የኢየሱስን አምላክ አምልኩ። ኢየሱስ የእግዚአብሔርን ወንጌል ሰበከ እንጂ ወንጌል ኢየሱስን እግዚአብሔር ነው አይልም። ኢየሱስ እግዚአብሔር ነው የሚለው የቤተ ክርስቲያን ስህተት ነው። ሰዎች ባካችሁ ራሳችሁን ከቤተ ክርስቲያን ስህተት አድኑ ነው መልእክቴ። የኢየሱስን አምላክ አምልኩ ላልሽው ነገር እስማማለሁ። አዎ ኢየሱስ ክርስቶስም የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ ስለሚል አዎ የምናመልከው የኢየሱስ ክርስቶስን አባትና አምላክ ነው። አባቱን አባታችን ብለናል፣ አምላኩ አምላካችን ነው። እውነትሽን ነው እና ምን አጥፋል? እና ታዲያ ለምንድን ነው ዞር ኢየሱስ ፍጹም ሰው ነው ፍጹም አምላክ ነው የምትለው? የኢየሱስ ክርስቶስን አምላክነት ማላስረዳሻ ከመጽሐፍ ቅዱስ የምታምኚ ከሆነ መጽሐፍ ቅዱስ አንተ ታስረዳኝ። ለምን አንተ ብታስረዳኝ አልቀበልም። አንተ እኮ የምታስረዳኝ የቤተ ክርስቲያኑ ስህተት ነው። ስለዚህ አንተ ከምታስረዳኝ ወንጌሉ ያስረዳኝ። ምኑ ጋር ተሳሳተች? ቤተ ክርስቲያን ተሳስታለች። ኢየሱስን ፍጹም ሰው ነው ፍጹም አምላክ ነው አለች እኮ። ፍጹም ሰው ፍጹም አምላክ የሚል ቃል በቃል በእንደዛ አይነት ቦታ መጽሐፍ ቅዱስ ውስጥ በእንደዛ መልኩ አልተጻፈም። ሀሳቡ ግን ተቀምጧልና አባቶች ተገናኝተው ያደረጉት ምንድነው? ፎርማት ነው ያወጡለት እንጂ አይዲያ አልጨመሩም። የኢየሱስ መለኮትነትን ሰውነትን መጽሐፍ ቅዱስ ያለ አባቶች ያደረጉት ምንድነው? ይሄንን ቅርጽ ማስያዝ ነው እንጂ ፍሬም ነው ያደረጉት እንጂ እንዳልሽው ለምሳሌ ስላሴም ቢሆን እኮ አንድ አምላክ በሶስትነት የሚኖር እንደዚህ ተብሎ አልተጻፈም መጽሐፍ ቅዱስ። የአምላካችንን የእግዚአብሔርን ሶስትነትና አንድነቱ በፒክቸር አይነት መልኩ በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ዮሐንስ ራእይ ተዘርግቶ እናየዋለን። ነገር ግን ቅርጽ ለማስያዝ አባቶች ያደረጉት ምንድነው? ብዙ መናፍቃን እየተነሱ በዚህ ጉዳይ ላይ ሲዘላብዱ ሲያጭበረብሩ ሲያዩ ግድ የለም ይሄን ነገር በዚህ መልኩ ነው የመጽሐፍ ቅዱሱን ሐሳብ የተመታተነውን ሐሳብ አንድ ላይ ያደረጉና አንድ አምላክ በሶስትነት የሚኖር ይሄንን ዶግማ ቁጭ አድርጎ አወጡለት። ትክክል ናቸው። አይዲያውን ምን አደረጉ? ሰበሰቡና በዚህ መልኩ ይሁን ያሉት እንጂ አልጨመሩም አልቀነሱም አባቶች። ካልጨመሩ ካልቀነሱ በነገር ላይ የጳውሎስ ደብዳቤ በቂ ነው። አዲስ ኪዳን በቂ ነው። ብሉይ ኪዳን በቂ ነው። የሆነ የሃይማኖት አባት መጥቶ ስለዚህ የሃይማኖት አባት ማድረግ የነበረባቸው ጠብቀው ነበር መቆየት የነበረባቸው እንጂ መጨመር የለባቸውም። ለምሳሌ ኒቅያ ጉባኤ ላይ ምንድነው ያለው? ቅዱስ አትናቴዎስ እየተባለ የሚነገርለት የቤተክርስቲያን አባት ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብሎታል። ይሄ ትልቅ ኃጢአት ነው። ያኒ እግዚአብሔርን የሚያስቆጣ ኃጢአት ነው። ከባድ ኃጢአት ነው። ክርስቶስ ከእግዚአብሔር የተገኘ እግዚአብሔር ሳይሆን እግዚአብሔር ሰው ነው። እግዚአብሔርን የሚፈራ ሰው እንጂ ከእግዚአብሔር የተገኘ እግዚአብሔር የለም። እና አሁን ለዚህ ነው ቤተክርስቲያን ተሳስታለች፣ አባቶች ተሳስተዋል የምንለው ለዚህ ነው። አባቶች በነገር ላይ ወንጌል ላይ ፖለቲካ፣ ባህል ያኒ የግሪክ ፍልስፍና ገብቶበታል። አባቶች ማድረግ የነበረባቸው ወንጌልን ከግሪክ ፍልስፍና፣ ከግሪክ ባህል፣ ከግሪክ ፖለቲካ መጠበቅ ሲገባቸው የግሪክ ፖለቲካ እነሱን ማናውጧቸው ነው ችግር የፈጠሩት እንጂ አሁን እና አትናቴዎስ ያሉት ነገር ልንገርሽ፣ እንዳልሽው ቃል በቃል መፈለግ የለብንም። የአባቶችን ኒቅያ ጉባኤን ሌሎች ጉባኤዎችም እኮ ሰብሰብ ብሎ የመጽሐፍ ቅዱስን ሐሳብ በሰፊው ዝም ብሎ የተቀመጠውን ሐሳብ ሰብሰብ አድርገው ለአማኞች በዚህ መልኩ እዩ ብሎ ጻፉ እንጂ አዲስ የጨመሩት የቀነሱት ነገር ኖሮ አይደለም። ግን አንቺ ላልሽው ነገር አሁን ግማሽ እውነት ተናግረሻል፣ ሙሉ በሙሉ ውሸት አልተናገርሽ። ኢየሱስ እግዚአብሔርን የሚፈራ ሰው ነበር ያልሽው መጽሐፍ ቅዱስም ይደግፋል። ምንድነው የሚለው? እግዚአብሔርን ከመፍራቱ የተነሳ ጸሎቱ ተሰማለት ነው የሚለው። ኦኬ፣ እግዚአብሔርን የመፍራት መንፈስ ከሰባቱ መናፍስቶች አንዱ እግዚአብሔርን የመፍራት መንፈስ ነው የሚለው። ጻድቅ ባሪያ ብሎ አዎ የእግዚአብሔር ባሪያ ነው ኢየሱስ ክርስቶስ። ይሄ ሁሉ አገልጋይ በሆነበት በተቀባበት ሰው በሆነበት ማንነቱ ነው እየተናገረ ያለው ሰው ነውና መጽሐፍ ቅዱስ ሰውም ይለዋል። አንክድም። ይሄንን እኛ ሰው ብቻ አይደለም ነው እንጂ አሁን አንቺ ለጠየቅሽው ነገር እግዚአብሔርን የሚፈራ ሰው ነበር ያልሽው። ትያስ እግዚአብሔርን መፍራት ማለት ግን ይቀጣኛል ይገለኛል ሳይሆን እግዚአብሔርን መፍራት ማለት ፍርሃ እግዚአብሔር ማለት መታዘዝ ማለት ነው። እውቅና መስጠት፣ የላከውን ለላከው ብቻ መኖር፣ ላዘዘው ብቻ መኖር፣ የራሱን ሐሳብ ሳይሆን የላከውን ሐሳብ ብቻ ማድረግን። በዚህ ትክክል ነሽ። የአትናቴዎስን ቋንቋ ግን ቋንቋውን የአባቶችን ቋንቋ 100% እንደ መጽሐፍ ቅዱስ እንወስዳለን ማለት አይደለም። ወቂ የሚስማማንን እንወስዳለን፣ የማይስማማንን አንወስድም። መጽሐፍ ቅዱስን ብቻ ነው እንዳለ። ኧረ በስመ አብ! እናንተ ሰዎች ዛሬ እንዳዋረዳችሁኝ እዚህ ውስጥ ያላችሁ ግለሰቦች ኦኬ፣ ስንት ሰው አለ አሁን? ቆይ ባንተ ጋር ስንት ሰው አለ? ዛሬ አዋረዳችሁ እንዳልል ብዙ መልካም ሰዎች ምን አለ አንበሳ አውርዳችሁም ብላችሁ አንድ ዙር እንኳን እንዳሸንፋት ብታረጉ።
አንቺ ተከትሎ የመጣ ሙስሊም እኮ ነው እንዳለ ስጦታ እየሰጠሻለሁ። አዎ በጣም ነው የማመሰግነው ጋይስ። በዚሁ አጋጣሚ ጊፍት የሰጣችሁ በጣም ነው የማመሰግነው። ቴንኪው። እናንተ ሰዎች የምትወዱኝ ከሆነ ለፓስተር ኃይሉም ያው ጊፍት ሰጡት ከዚህ ከዘንቢል ውስጥ እንዲወጣ። ኤኒዌይስ ፓስተር ኃይሉ በነገራችን ላይ በፕሮቴስታንት ውስጥ ጥሩ አልለቀቀም። የለቀቀ መስሎኝ ነበረ። ካላሸነፍኩሽ በስተቀር አይለቀኝም። አስቸጋሪ ነው። የልብ ልብ ተሰማሻል። በቃ አሁን ስላሸነፍሽ በእንደዚህ አይነት ነገር እንትን አይደለም። ሲሪየስ በእንደዚህ አይነት ነገር እንትን አይደለም። ደስ ብሎሻል። ሙስሊሞቹ ክርስቲያኖቹ እንደ ሙስሊሞቹ ትጉ አይደሉም። ችግሩ ይሄ ነው እኮ። አሁን ምን መሰለሽ የእናንተ ሰዎች ኦርጋናይዝድ ናቸው። በቃ አሁን ብሸነፍ እርግጠኛ ነኝ ያለቅሳሉ። አሁን ባሸንፍሽ ምን አገናኘው? ምን አገናኘው? እስቲ ላሸንፋት አንዴ ፕሊዝ፣ በእናታችሁ አንድ ጊዜ አንዴ ላኪልኝ። እንደገና ቆይ አንድ ዙር ላኪልኝ። እንዴት ነበረ ቀደም? ትራይቱ ማች እያለ ነው። ትራይቱ ማች የሚለውን አይደል? ያ ትራይቱ ማች የሚለውን ነው የምነካው። ቆይ ነክቻለሁ። እሺ ነኪው። ኦልራይት እኔ እና እሷ እያወራን እናንተ ስራችሁን ስሩ። አትሊስት ላሸንፋት። አሁን ምን ታደርጉ መሰላችሁ? ኮፍያ ይሄ ምናምን ከታች ያለው ብዙ አሁን ከወዲሁ እሷ 300 ነች፣ እኔ 42 ነኝ። ችግር የለውም አይደለም። እሱን ተወውና አንድ ዙር ካላሸነፍኩሽ ከላይ ላይ አወልቅም ያ ነገር። እሺ ጥሩ ፓስተር ኃይሉ እኔ ጥያቄ አለኝ። እሺ ጠይቂ። በፕሮቴስታንቶችና በኦርቶዶክሶች መካከል በጣም ትልቅ ሰፊ ልዩነት አለ። ይህ ትልቅ ሰፊ ልዩነት ምንድነው? ኦርቶዶክሶች የእንትን ያውቃሉ፣ የቤተክርስቲያን አባትና የቤተክርስቲያን ታሪክ ያውቃሉ። ጉባኤዎቻችንም እንቀበላለን ይላሉ። ጎበዝ። ነገር ግን ወደ እየመጣን ነው እዚህ ጋር። አዎ ጊፍተር መጥቷል አንተ ጋር። መጥቷል። ደህና እየቀረብኩ ነው። እስኪ ልትወልጭኛለሽ ግን እየመጣሁ ነው። ለጴንቶች ሸር አድርጉ። ያው ጴንቶች እኔን ስለማይወዱ በተለይ ለደቡብ ጴንቶች ሸር አድርጉና ፓስተር ኃይሉ ቢያንስ አንድ ጊዜ እንኳን ያሸንፍ። ምክንያቱም እኔን አይወዱኝም አንቺ እንዴት ጠላት ነሽ ምናምን ስለሚሉ ማለት ነው። ሸር አድርጉላችሁ። ቀላል ጠላት ነሽ እንዴ? እስቲ ቆይ እናንተ በሉ፣ እስቲ በሉ፣ ቶሎ በሉ፣ እንትን በሉና ሸር አድርጉ ለጴንቶችና ለፓስተር ኃይሉ ጊፍት። እኔ በነገራችን ላይ አንቺን አንድ ቀን ጠልሼሽ አላውቅም። አንቺ እንትን ነው ስለምታስቂኝ። አሁን ትላንትና አልሙናፊቅ ብዬ ጻፍኩልሽ፣ አልመለስሽልኝም። ኦኬ ያኒ ምን አለ መሰለህ ሰው ይለያያል፣ እንዳኗኗሩ ይለያያል። ጠይቂ ጥያቄሽን በሙሉ። ጥያቄ በኦርቶዶክሶችና በፕሮቴስታንቶች መካከል ልዩነት አለ። ያ ልዩነት ምንድነው? ኦርቶዶክሶች ጋር ስትሄድ የቤተክርስቲያን ታሪክ የቤተክርስቲያን አባት የሚባሉ በተለይ የኒቅያ ጉባኤን፣ የቆስጠንጢኖስ ጉባኤን፣ የኤፌሶን ጉባኤን ያውቃሉ በደንብ። ኦኬ ፕሮቴስታንቶች ጋር ስትሄድ አያውቁም። ኒቅያ ምን እንደሆነ እኛ አናውቅም፣ ኒቅያ አንፈልግም ነው የሚሉት። እኔ አውቃለሁ። ጠይቂኝ። አስተምርልን እስኪ አስተምርልን። ምክንያቱም አንተ ከጠየቅሽኝ ጠይቅ፣ የፈለግሽውን ጉባኤ ጠይቅኝ። መቼ እንደተደረገ፣ ምን አይነት ሰዎች እንደተሰበሰቡ፣ በቁጥር ምን ያህል ሰዎች እንደተሰበሰቡ፣ የመሰብሰባቸው ዓላማ ዲቤት እኮ ነው። በነገራችን የኒቅያን በተከታታይ ስታወሪ ሰማለሁ። የኒቅያ 3 ነገር አጽድቆ የተለያዩት 3ቱ ነገር ስለ ስላሴ፣ ክርስቶሎጂ እና የአሪዮስ ጉዳይ። አሪዮስ ደግሞ በጣም ችግር ፈጥሮ ስለነበር ኢንፍሉዌንሻል ነበር ሰውየው በሮማን ኤምፓየር ዘንድ፣ በንጉሠ ነገሥቱ ዘንድ ራሱ ተደማጭነት ነበረው። ታዋቂ ቢሾፕ ነበረውና ሰውየው ደግሞ መጣና ልክ እንደናንተ እስላም ማለት እኮ ነው። አሪዮስ ማለት ምን ከእናንተ ምን ለየው? እሱም ፍጡር ነው ብሏል። ኢየሱስ ክርስቶስ ወልድ ፍጡር ነው ብሎ ምን ጆቫ ዊትነስ ወይ እስላም ማለት ነው። አንድ ናችሁ። የእናንተ መንፈሳዊ አባታችሁ ነው። የኛ አይደለም። በጣም ልዩነት አለው። ልዩነትማ አለው። ኢየሱስ ላይ እናንተን ፍጡር ነው የምትሉት፣ እሱም ፍጡር ነው የሚለው አንድ ናችሁ። አባታችሁ ነው። እኛ አይደለንማ። ኢየሱስን ፍጡር ነው ያለ ነው ያልነው እኛ አይደለንም። ወንጌል ነው ያለው። ይኸውልህ አሁን ስለ ጉባኤያቶቹ ጥያቄ አለኝ። አይደለም የኦርቶዶክስ እናንተን ልዩነት ላልሽው ነገር ሲጀመር እውነት መሲ እውነቱን ልንገርሽ፣ ኦርቶዶክሶች ናቸው የመጀመሪያ ከሐዋርያት ቀጥሎ እንደ ሃይማኖት ይመርጅ ያደረጉት ማለት እንጂ ኦርቶዶክስ የሚባል ሃይማኖት ነበር ማለት አይደለም። ኦርቶዶክስ የሚለው ስያሜ ሪሊ በሃይማኖት መልክ የመጣው ሮማን ኤምፓየር ለሁለት ከተሰነጠቀ ከ399 ዓመተ ምህረት አባትየው ሲሞት ልጆቹ ተጣልተው ሁለት ተካፈሉት። አንደኛው ቱርክ ላይ፣ አንደኛው ሮም ላይ
ሮማን ኢምፓየር ለሁለት ተከፍሎ ኢስተርን ዌስተርን ሆነ ማለት ነው። ቸርቾችም በዚያው ዌስተርን ቸርች እና ኢስተርን ቸርች የሚለው ነገር እያደገ ሲመጣ ዌስተርኖቹ የዛሬ 1000 ዓመት አካባቢ ሮማን ካቶሊክ ሆኑ። እነዚህ ኢስተርኖቹ ደግሞ ያው በኦርቶዶክስነታቸው ቀጠሉ። እስከዛሬም ኦርቶዶክስ ናቸው ማለት ነው። ጉዳዩ እንደዚያ ነው። አባቶች ታሪክ ላይ በማምጣት ኦርቶዶክስ የሚበልጡን ለምንድን ነው? መሰረታችን እነሱ ስለሆኑ ነው። የካቶሊክም የኦርቶዶክስ መሰረት አሁን እንደዚህም ሳይሆን ለምሳሌ ንጽጽር ላይ ሲመጡ ሃይማኖት አበው ይላሉ። አበው እንደዚህ ብለው ይላሉ። እኔ በጣም የሚገርሙኝ ኦርቶዶክሶች ማለት ነው። አንቺ ጋር ስትመጣ ኦርቶዶክስ የኢትዮጵያ ኦርቶዶክስ ነው እንደ እያልሽኛለሽ? ኦፍ ኮርስ የኢትዮጵያ ኦርቶዶክስ ነው። ያኔ እኛ ሀገር ያሉት የኢትዮጵያ ኦርቶዶክሶች ናቸው፣ ኦሪየንታሎች ናቸው። ሌሎች ኦርቶዶክስ ጋር ነው። ኦርቶዶክስ ሲባል እኮ ከዛ ያለፈ ነው። ኦርቶዶክስ ሲባል እኮ ጥንታዊ ሃይማኖት ነው። ከእስላምም ከካቶሊክም ከጴንጤም ከምንም በፊት የሚቀድም ከሐዋርያት በኋላ ፓስተር አለ እዚህ ጋር ያለው አመለካከትህን የእናንተ በዚህ አንስማማም። የመጀመሪያው ቤተክርስቲያን ካቶሊክ ናት ብዬ ነው የማምነው። ኦርቶዶክስ የጀመረችው ከከሌሮን ጉባኤ በኋላ ካቶሊክ 1000 ዓመት ዕድሜ ነው ያለው የለውም። ከዛ ውጭ ውሸት ነው። እነሱ ጴጥሮስ ጳጳሳችን ነው የሚሉት ነው እንደምታወሪው አንቺም ኦፍ ኮርስ ትክክል ናቸው እኮ ዞርቤበናሽ የዛ እኛም ጴንጤዎች ዳይዛ እኛም ጴንጤዎች የመጀመሪያው ፓስተራችን ጴጥሮስ ነው። የዛ ሁላችንም እኮ ከዛ ነው የምንቆጥረው። በቃ ኤኒዌይስ ይሄን ታሪክ እንት የጴጥሮስም ጳውሎስም የማንም አይደሉም። እሱን ታዩ እነሱ ኦርቶዶክስ ናት የምትቀርመው ካቶሊክ ናት የምትቀርመው የሚለውን ልተውልህና እኔ በኦርቶዶክሶችና በፕሮቴስታንቶች መካከል ምን ጊዜ አልቆ ነው ደግሞ ጆን እያለ ተሸነፍኳል። እኔ እኮ ከማየው ሰው ጋር ነው ጌም የተጫወቱት ዛሬ። ምክንያቱም ጋር ስለ ፓስተር ቆይ ለጴንጦች ለደቡብ ጴንጦች ሸር አድርጉ እንጂ የደቡብ ጴንጦች በጣም ነው የሚጠሉኝ እነሱ። ከነሱማ እኔ ሙስሊሙ አይደል እንዴ እንደውም አንዳንድ ጊፍት የሚሰጠኝ እነሱማ መብረቅ ቢወድቅብኝ ደስ የሚላቸው አይምሰልሽ። እኔ እኮ ኢየሱስን ሰው ነው ምናምን ስለምትል እኔ እኮ ዝም ብዬ ነው ለእነሱ መሟገተው እንጂ እኮ እነሱ እኔ ከዚህ ላይ መብረቅ ቢወድቅብኝ ሁሉ ደስ የሚላቸው አፍልመውሃል። የምር ዝም ብለህ ነው እንጂ ብትሰም ይሻላል። እኔ ለእነሱ ነው እንደምሟገተው። እኔ መጽሐፍ ቅዱስን በግሌ ነው የምሰብከው። እነሱ ደስ አላቸው ከፋቸው ምን የሚመለከተኝ ነገር አለ? አንዳንድ ኦርቶዶክሶች ግን እውነት የሚያውቁና መጽሐፍ ቅዱስ የሚያውቁ ኦርቶዶክሶች አይጠሉኝም። ሙስሊሞች ደግሞ ብዙ ጊዜ ለኦርቶዶክስ የምታደላው መነሻ ያኔ ከኦርቶዶክስ ወደ ፕሮቴስታንት ስለመጣ ነው አይደለም? ማጆሪቲው ምን 99% እኮ ሁላችንም ከኦርቶዶክስ ነው የመጣ ነው። ያ አይደለም ወይ ባክግራውንድ እንደው ላይክ የቄስ ቤተሰብ ልጅ ስለሆንኩም አይደለም። አሁን እኮ ነው እንደ አዲስ እኔም ኦርቶዶክስን እያወቅኩ የመጣሁት። የኦርቶዶክስን ታላቅነት የኦርቶዶክስ ቤተክርስቲያን ላይክ ጥንታዊነት ብቻ ሳይሆን ትክክለኛነት ትክክለኛነት ኦርቶዶክስ ጋር ምንድነው ትክክለኛነቱ? ኦርቶዶክስ የሚጀምረው ከዲዮስቆሮስ አይደለም እንዴ? ተው እንጂ አፍተር ኃይሉ እቺን አንቺ ጆሮ ጠገብ እንዲባል ሰምተሻል? ጆሮ ጠገብ ማለት ምንድነው? ትንሽ ኢንፎርሜሽን ነው ነገር ይሰሙና ዲቴይሉ ይላል። አሁን የጠራሹን ሰውዬ ማን ነው ምናምን ብለሽ አታውቂውም፣ ግን ዲዮስቆሮስ ማን ነው ማለት ነው? ይሄን ነው የእንትን ጉባኤ ላይ የኬልቄሮን ጉባኤ ላይ ተጣልቶ ተደብድቦ ስብሰባውን ረግጦ የወጣው አይደለም እንዴ? ከዛ በኋላ ወደ ግብጽ መጥቶ የግብጽን ቤተክርስቲያን የኢትዮጵያን የሶሪያን ቤተክርስቲያን አመለካከት የቀረጸው እሱ አይደለም እንዴ? ኢየሱስ ሁለት ባህሪ አይደለም ብሎ ከሊዮ ጋር የተጣለው እሱ አይደለም እንዴ? አይኖ ጥል ነበር። ኬልቄዶን ጉባኤ 451 ዓመተ ምህረት ላይ ነው የሆነው። በዚያን ጊዜ በዛ 451 ማለት ሮማን ኢምፓየር ለሁለት ከተሰነጠቀ ከ50 ምናምን ዓመት በኋላ 399 ሮማን ኢምፓየር የተሰነጠቀው አስቢ። የሮማን ኢምፓየር ለሁለት መሰንጠቅ ነው ቸርቾች ኢስተርን ቸርች እና ዌስተርን ቸርች የሚለው ነገር የጀመረው ማለት ነው። ኢስተርኖቹ ኦርቶዶክስ እንደሆኑ በስም ደረጃ ራሱ ሃይማኖቱ ስም ኦርቶዶክስ ሆነ ማለት ነው። ዌስተርኖቹ ደግሞ በዛን ሰዓት ካቶሊክ አልነበሩም። ካቶሊክ የሚባል ቋንቋው ራሱ የመጣው የዛሬ 1050 ዓመት አካባቢ ላይ ነው። ሮማን ካቶሊክ ነው የመጀመሪያው ካቶሊክ የሚባል ስም ራሱ። እነሱ ካቶሊኮች ይኸውልሽ አንድ የእናንተ አይነት ባህሪ ያላቸው ምን ነው ሁሉ ነገር ይሄ የኛ ነው የሚሉት። አሁን እናንተ አብራም ባህሪ ቆይ የኛ ስለሆነ ነው የኛ የምንለው እንጂ የሌላን አጥተና ኢየሱስ ክርስቶስ እስላም ነው ትላላችሁ፣ ጴጥሮስ እስላም ነው እስላም ነው ብሎ ማለት እና ታዲያ አምላክን መታዘዝ አይደለም እንዴ? ጴጥሮስ አምላኩን አልታዘዘም። አብራም ሙስሊም ነው የምትሉት ነገር እኔ እኮ የእናንተ ኢየሱስ እስላም ነው። ፓስተር ሃይዶ ይኸውልህ ሙስሊም እስላም ብሎ ማለት አምላክን መታዘዝ ማለት ነው። ይማችሽ ግድ የለም ይሄ ነው። አብርሃም አምላኩን አልታዘዘም። አብርሃም አምላኩን እንድታዘዘ ታውቃለህ። ምን ማርያም ምንድን ነች? ሃይማኖቷ ምን ነው? ሙስሊም እና ምን ማለት ሙስሊም ብሎ ማለት እኮ አምላክ እንዴለ ቆያታማት በብኝና ማለት ነው። ሲሪየስ ይኸውልህ ሙስሊም ብሎ ማለት አምላኩን የሚታዘዝ ማለት ነው። ስለዚህ አምላኩን መታዘዝ የጀመረው አዳም ነው።
ስለዚህ የአዳም ልጅ ሃይማኖት ምንድነው? ያኔ አምላኩን ያውቃል። ያመፀ ጊዜ ክርስቲያን ሆነ ያኔ ማመፅ ብሎ ማለት እኮ አምላክ መቶ ማለት አይደለም እኮ። ማመፅ በሰራ ጊዜ ምንድነው ሃይማኖት ምን ነበር? ህግና ስርዓትን መጠበቅ አይደለም። ቆይ አሁን ወደ ነብያት ህይወት ከመምጣታችን በፊት የፕሮቴስታንቶችና የኦርቶዶክሶች ልዩነት ያልኩት ልንገር። ኦርቶዶክሶች ላይ አሁን እዚህ ኖርማሊ ንጽጽር ላይ የታዘብኩትን ነው። እኔ አሁን ኦርቶዶክስና ፕሮቴስታንት ስል የኦርቶዶክስንና የካቶሊክን ወይ ሰው የለምን አመጣ ታዲያ አልቻልኩም። እዚህ ጋር እየተሸነፍኩ እኔ መሆንሽን ፈልጊ። ሄይ ነብያችን እንኳን ደህና መጡ። ሰላም ናችሁ? አልቻልኳትም እና ከአንተ ጋር ሆኜ እንኳን ባሸንፋለሁ። ሃይማኖታችሁ ከኔ ቆይ እኔ ምን እሷ ሙስሊም ከኔና ከሷ ወደ ማን ነው የምትቀርበው አንተ? አሁን ትንሽ እሺ፣ ጥሩ ነው። እንደውም እንደዚህ ያምርብናል። እንደዚህ እንጫወት እስቲ። ወደ ማን ነው የምትቀርበው? አሁን ከኔና ከሷ ወደ እኔ እንዳትቀርባላ። ትንሽ አንድ ናቸው። ቆይ ደምሳሽ አንድ ጊዜ ለፓስተር ሄሎ የጀመርኩትን ሐሳብ ልጨርስ። ነብያችን ደምሳሽ ትስተራለሽ እንዴ? ሶም እናትና አባቱ ደምሳሽ ብለው ነው ያውጥል። እኔ የምለው ቆይ ደርግ ሲደመጥ ተወለድከው ለምንድን ነው ግን ደምሳሽ ያሉ? ማለት ምክንያት አለ። አሁን ቤተሰቦቻችን ስም ሲያወጡ በምክንያት ነው። ለምንድን ነው ግን ደምሳሽ ያሉ? እሱ ብዙ ትርጉም አለው እኮ ንገረን። አሁን ለምሳሌ እኔ መሰረት የተባልኩት የቤተሰቡ የመጀመሪያ ልጅ ስለሆንኩ ነው። ያኔ ቤተሰብ እናትና አባቴ ትዳር መሰረቱ፣ መጀመሪያ ተወለድኩኝ፣ መሰረት ተባልኩኝ። አንቺ ግን እስላሞች መሰረት ብሎ አያወጡም። ከዲጃ ሸምስያ ምናምን ነው የሚወጡት። የአንቺ ቤተሰብ እኮ ሃይማኖታችሁ ምንድን ነው? ራሳችሁ እንዲህ ነው አለ አንድ የክርስቲያን ስም እንዴት ሊያወጡ ቻሉ? መሰረት እኔ ከእስላም ሀገር ነው የመጣሁት። ቆይ አዳምጥ። አሁን የእናንተ አካባቢ ብዛት ነገስታቱ አልደረሰበትም። አሁን የእናንተ አካባቢ ይሄ አርሲ ምናምን አካባቢ ያለው በ19ኛው ክፍለ ዘመን ነው እንግዲህ እነ ምኒልክ ሰይፍ የያዘ ታቦት ይዘው የሄዱት እንጂ ከጥንት አልነበረም። እናንተ ነገስታት ዘር ናችሁ፣ እኛ የባሪያ ዘር ነን። እንደዛ አይደለም እያልኩ ያለሁት። ኖርማሊ የኛ ማህበረሰባችን በነገስታቱ ቅኝ ግዛት ስር ስለነበረ በአስተሳሰብ በስም በብዙ ነገር እንትን ተደርጓል፣ ተቀይሯል። አሁን እኛ አካባቢ ስትመጣ ምናልባት በዘር ሙስሊም ነን ይላሉ እንጂ የአካባቢው አለባበሱ፣ ስርዓቱ፣ ስም አወጣጡ እንዳለ ከኦርቶዶክስ ጋር የተመሳሰለ ነው። ይገርምሃል አያቴ ማለት ነው በየወሩ ማርያም ዛሬ ማርያም ናት ብያለሁ ትላለች። አትሰራም፣ ስራ አትሰራም። አንቺ ምን ሆነሽ ነው? አንቺ ቆይ ሃይማኖት ቀይረሽ አንቺ ካፍር ሆንሽ ግን ሃይማኖት በቀየር አይደለም። ይኸውልህ ተጽዕኖ አሳድረውባቸው ነው። እኛ አካባቢ ማርያም ቤተክርስቲያን አለች፣ ሙስሊሞቹ ተሰቃቅን፣ ግን ክርስቲያን የለም ሲጀምር። አንዳንድ የቤተክርስቲያኑ እንትን ጠባቂ ዘበኛው ዲያቆኑና ካህኑ አንድ ናቸው እና ጥምቀት የምር ጥምቀት ምናምን ሲሄዱ ማርያምን የሚያነግሱት ሙስሊሞቹ ናቸው። ገጠር ማለት ነው። የት ሀገር ልጅ ነሽ መሲ? ወሎ ሀገራችን ነው። አንቺ ዘመድን ዘመድ እኮ ቆይ እሱን ተው። የምር ማለት እንደዛ የሆነው ለምንድን ነው? ወሎ የት በጣም ይነግሯቸው ነበረ። ኢቭን ራሱ በብዛት ቤተክርስቲያን የሚሰሩት ገጠር የማርያምን ነው። እንደዛ የሚደረግበት ምክንያት ምንድነው? ሰዎቹ ስለ ማርያም ፍቅር ተነግሯቸው ልባቸው ራርቶ ኦርቶዶክስ እንዲሆኑ ተብሎ ታስቦ ነበር የሚሰራው ማለት ነው። ሰዎቹ ያኔ ወሎ ብዙ ጊዜ ያው በአፄዎቹ ቅኝ ግዛት ተይዞም ስለነበረ በውስጣቸው ሙስሊም ሆነው አፄዎቹ ራሳቸው አፄዎቹ ወለየዎች ናቸው። ምንድነው ቅኝ የሚገዙት? የት ነው ለአፄዎቹ ወሎዬዎች? ይኸውልህ ለምሳሌ የወሎ ንጉስ ማን ናቸው? ወሎዬው ሃይማኖት አስቀይረውት እኮ ነው። የምን ቅኝ ግዛት? ሃይማኖት አስቀይረውት እኮ ነው። ቆይ ይኸውልህ ንጉስ ሚካኤል የሚባለው መሐመድ አሊ የሚባለው እንትኑ ቤተሰቦቹ ታፕታፕ ኮፒ ሊንክ አድርጉ እያለ ነው። ይኸውልህ ንጉስ ሚካኤል የተባለው ማለት ነው። ንጉስ ሚካኤል ሃይማኖትን ቀይሮ ንጉስ ሚካኤል የተባለው እሱ አያቶቹ ወሎን የሚያስተዳድሩ ነገስታቶች ነበሩ። ግን በኢትዮጵያ ታሪክ ንጉስ ተብሎ አይጠሩም። እነዚህ ሰዎች ሙስሊሞች ስለነበሩ ባላባትና ወንዶቹን ባላባት ሴቶቹን ወይዘሪት ወይዘሮ እያሉ ነበር የሚጠሯቸው። ንግስትና ንጉስ አይሏቸውም። የግዴታ በኢትዮጵያ ታሪክ ንጉስና ንግስት ለመባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ልትሰጥህ ግድ ይላል። እውቅና ስለሌላቸው ነው እንጂ
ቆይ አንቺ አሁን አፄ ኃይለ ሥላሴ ወለየ ናቸው። ኧረ እባክሽን ከዚህ ርዕስ እንውጣ። ነብያችንን እንውዳቸው። አንቺ አሁን አፄ ኃይለ ሥላሴ እናንተ ሀገር ሰው ናቸው፣ ወለየ ናቸው። አንደኛ ርዕሱ የሚያዝ የሚጨበጥ አይደለም። ሁለተኛ ነገር ደግሞ ምንድነው የምታወሩት? እኔ ራሱ አልገባኝም። እንዴት ብሎ ይገባል? እኔ ልውጣ። ይሄን ያክል ምንድን ነው እሷ ችግሩ መሰለህ? አይደለም ብዙም አልገባትም ልጅቷ ትንሽ እኔ የምልህ ደምሳሽ ኬንያ አረቄ ምናምን አለ እንዴ? አረቄ ቀማምሰህ ነው መሰለኝ የመጣው። እዛ አረቄ ምናምን የሚያወጣል እዛ ኬንያ ነው ኡጋንዳ? ኤኒዌይስ እቺ ልጅ አካልናት እንግዲህ ነው። ዝም ብለህ እኮ ነው ያስገባው። ደምሳሽ እንዴት እናሸንፋት? ሲአይዲያ ከጆንያ እንኳን አላስወጣህም። ዝም ብለህ እኮ ነው ያመጣው። አይዲያ አምጣ። እንዴት እናሸንፋት? እኔና አንተ እንዴት ነው ምናሽ አይዲያ አምጡ እስቲ። ደምሳሽ በክብር ውልቅ ብትል ይሻላል። ደግሞ ጆንያ ገባዋረ እሪስ አንደኛዬን ሊወጣ ነው እንትን ደምሳሽ ይሻላል ከምትዋረድ እንደዚህ እንዲህ ብለኛል። ኦኬ እሺ ቴንኪው። እና ፓስተር ኃይሉ የጀመርኩትን ልጨርስልህና ምንድነው በኦርቶዶክሶች እና በፕሮቴስታንቶች መካከል የታዘብኩት ልዩነት ያልኩ ምንድነው ኖርማሊ በንጽጽሩ ነው። አሁን እኔ ኦርቶዶክሶች ምናምን ፕሮቴስታንቶች ስል የኋላውን ታሪክ በፖለቲካ በምን የተነጣጠሉትን ምናምን አይደለም። ኖርማሊ በንጽጽሩ ላይ የታዘብኩት ኦርቶዶክሶች ምን ይላሉ? ሃይማኖት አበው እንዲህ ብለው እከሌ የተባለ አባት ብሎ እንደዚህ ብሎ እንትን ዮሐንስ አፈወርቂ ወይም ቄርሎስ እንዲህ ብሎ ይላሉ። ኦኬ ፕሮቴስታንቶች ጋር እንደዚህ አይነት ነገር አይታወቅም። አሁን ኦርቶዶክሶች ለምሳሌ ዮሐንስ አፈወርቂ ሲሉ፣ ቄርሎስ ሲሉ፣ አትናቴዎስ ሲሉ እነዚህ የቤተ ክርስቲያን አባቶች ናቸው። ስህተት ሰርተዋል። አስተምሮቶቻቸው ከወንጌል ጋር ማለትም ከጴጥሮስና ከጳውሎስ ጋር አይገጥም ለማለት በጣም ቅርብ ናቸው። ካሁን በፊትም ብዙ ቪዲዮ ሰርቻለሁ። እናንተ ቅዱስ ዮሐንስ አፈወርቂ ስላላችሁ ቄርሎስ ስላላችሁ ትክክል አይደላችሁም፣ ተሳስቷል። ቄርሎስም ተሳስቷል፣ ዮሐንስ አፈወርቂም ተሳስቷል። የግዴታ የቄርሎስ የዮሐንስ አፈወርቂ አስተምሮ ከጳውሎስና ከጴጥሮስ ጋር መመሳሰል አለበት ለማለት በጣም ቅርብ ናቸው ኦርቶዶክሶቹ። ጴንጦች ይመጡና ኢየሱስ እግዚአብሔር ነው፣ ኢየሱስ ፈጣሪ ነው፣ ኢየሱስ ፍጹም አምላክ ነው፣ ፍጹም ሰው ነው ይሉሃል። እንዴት ታስረዳቸዋለህ? ፍጹም ሰው የሚለውን ኢየሱስ እግዚአብሔር ነው የሚለውን ኢየሱስ ፈጣሪ ነው የሚለውን ከአባቶች ነው ይዘው መጥተው መጽሐፍ ቅዱስ ውስጥ ጥልቅ ያሉት። እንዴት ነው የምናስረዳቸው ነው? አረ ይሄ አስተምሮ ፍጹም ሰውና ፍጹም አምላክ የሚለው ወይም ኢየሱስ እግዚአብሔር ነው የሚለው አስተምሮ የአባቶች አስተምሮ ነው። የአባቶችን አስተምሮ ይዛችሁ መጣችሁ ወንጌል ውስጥ ነው የምትገቡት ስንላቸው እየሰሙን አይደለም። አስተምሩልን፣ ጴንጦችን አስተምሩልን፣ ቢያንስ ከኦርቶዶክሶች ተማሩ በሏቸው። አናዘር ሚጥምጣ አለ ከአንቺም ከዛራ ቀጥሎ እኮ ማነሽ? ከዛራ ሙስጠፋ ቀጥለሽ ሌላኛው ሚጥምጣ ደግሞ አንቺ ነሽ። አንቺ ግን በጣም ጣራዳ የመጨረሻ አንቺ እኮ ከስም ራሱ ሐዋርያዊት መሲ ብለሽ መጣሽ። ከድጃ ብለሽ አልንም የመጣሽ መሰረት ብለሽ ነው የመጣሽ። ማረግሽን ደግሞ ሐዋርያዊት ብለሽ ላይ ለጥፈሻል። ይባስ ብለሽ ወንጌል እየሰበኩ ነው። ወንጌል እንዳትሰብክ አትረብሸን። አሁን አንድ ቀን በአድናቆት ግን አሁን በደንብ አዳምጪ። አሁን ኦርቶዶክሳውያን አሁን ያልተግባባ ነገር አለ። እነ ቅዱስ ቄርሎስን እኮ እኛ ስንጠቅሳቸው እንደ ፍሬም ነው እንጂ የምንወስደው እንደ መጽሐፍ ቅዱስ አንጠቅሳቸውም። እነ ኦገስቲንን እኮ ከነሱ መልካሙን ነገር የምንማረው እንወስዳለን እንጂ እነሱም የእውቀት ሊሚቴሽን ያለባቸው ነገር ግን ጀግና ናቸው። አትሊስት በጎ ነገር ጽፈዋል። የሚስማማንን እንወስዳለን፣ ማይስማማንን አንወስድም። ከጉባኤዎቹም እኮ ከነኒኪያ
ከአትናቴዎስ ጉባኤ ሌሎች ጉባኤዎች እኮ የሚስማማንን መጽሐፍ ቅዱሳዊ ነው ብዬ ያመንኩትን ወስዳለሁ እንጂ እንደ መጽሐፍ ቅዱስ ዮሐንስ ወንጌል ብዬ አልጠቅስም። ይቅርታ አባቶች በደረሱበት መረዳት ጻፉልን ማለት እንደ መጽሐፍ ቅዱስ እንጠቅሳቸዋለን ማለት አይደለም። ግን አንቺ አሁን ኦርቶዶክስንና ጴንጤ ስታወዳድሪ አትሊስት ኦርቶዶክሶች ሃይማኖት አበው የሚሉት ነገር አላቸው፣ ከኋላ የሚጠቅሱት ነገር እናንተ ዘላችሁ እሱ ትክክል ነሽ። እሱ የኛዎቹ እግዚአብሔር እውነቴን ነው የምልሽ፣ እኔ አልደብቅም፣ እኔ ራሴ አፍራለሁ። ምንም በቃ አንድ ታዋቂ ሰው ከተናገረ ሁሉም ሆ ብሎ ነገር ሳውፋያንን እንጂ ከማውራት ውጭ ምንም ዲቴል የለንም እኛ። በቃ ምንም ጥያቄ የለውም። የለንም ማለት ግን የምናምነው ሮንግ ነው ማለት አይደለም። ክርስትናችን ሬል ነው። ኦርቶዶክስ ጴንጤ የሚሻልበት በምንዶ ታውቂያለሽ? ምንም ጣጣ ፈንጣጣ የለም። በአብ በወልድ በመንፈስ ቅዱስ ብቻ ነው የሚያምነው። በኢየሱስ ክርስቶስ ሞትና ትንሣኤ አምኖ ተቀብሏል። ከዛ ውጭ ምንም የሚጎትተው ነገር የለም። ጴንጤ በዚህ ጀግና ምንም ጥያቄ የለኝ። ኦርቶዶክሶች ደግሞ ምንድነው ታሪካዊ አመጣጥ አላቸው። እነሱ ተሸከሙን እንጂ እኛ አልተሸከምናቸውም። እነሱ መሰረታችን ናቸው እንጂ እኛ ለነሱ እንጠራለን። ጴንጤ ጀግንነቱን መስለሽ ግሩምቱ ኦርቶዶክስና ካቶሊክ የለፉበትን ነገር አመጣና ከታርጎ መጨረሻ ላይ ገባና 5 ሶላዎች አወጣና መጽሐፍ ቅዱስ ብቻ፣ ክብር ለኢየሱስ ብቻ፣ ጸጋ ለመዳን ጸጋ ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ አለና 5 ብቻዎችን አውጥቶ 95 ነው ምናምን የካቶሊኮች ስተት ማርቲን ሉተር የሚባል መሎክሴ ቤተክርስቲያናቸው ላይ ለጥፎ በፈረስ ሮጦ አመለጣቸው እንዳይገሉት። ትክክል ነው፣ ጀግና ነው። በዚህ አድናቂ ነኝ። ከኋላ ብዙ የሚመዙት ነገር የላቸውም። ለምሳሌ ኦሪጂናል ሲን ምናምን ዶክትሪን ጴንጤ የራሱ ዶክትሪን የለውም። ይሄን አምንልሻለሁ። የማን ዶክትሪን ላይ ነው የምንቆመው? ሄደን ወይ ካቶሊክ ላይ ነው የምንቆመው ወይ ኦርቶዶክስ ላይ ነው የምንቆመው። እኔ ኃይሉ ዮሐንስ ብትጠይቅኝ የራሴ ዶክትሪን ስለሌለኝ ሄጄ ምን ላይ ነው የምቆመው? የኦርቶዶክስ ዶክትሪን ላይ ነው ሄጄ የምመሰረተው። የኦርቶዶክስ ይሻለኛል እኔ። ስለዚህ ወደንም ጠላንም ካቶሊኮችም ዝም ብሎ እንጂ የሚዘላብዱት ሄዶ የኦርቶዶክስ ቴዎሎጂ እነሱ ራሳቸው አንድ ወቅት ኦርቶዶክስ ነበሩ። ምን የኢስተርን ኦርቶዶክስ እኮ ነው ለሁለት ተከፍሎ ሄዶ ያው ልክ እንደ ኤርትራና እንደ ኢትዮጵያ ሆኑ ማለት ነው። ሁለቱም ኦርቶዶክስ ናቸው። ኢትዮጵያና ኤርትራ አንድ አይነት ኦሪየንታል ኦርቶዶክስ ናቸው። ሀገሩ ለሁለት ሲከፈል የኤርትራ ኦርቶዶክስ እና የኢትዮጵያ ኦርቶዶክስ ሆነ አንድ አይነት ነው። በሂደት አሁን አመታት እየቆየ ሲመጣ የኤርትራው የራሱ ካልቸር ይኖረዋል፣ የኢትዮጵያ የራሱ ካልቸር ይኖረዋል። ከኢስተርን ኦርቶዶክስ የተገነጠለ ነው ማለት እንችላለን። አድጎ መጨረሻ ላይ ዌስተርኖቹ አንዳንድ ዶክትሪን ትንሽ ልዩነት አመጡ። ምን አመጡ? ለምሳሌ አይ መንፈስ ቅዱስ ከአብና ከወልድ ሰርጸሃል አሉ። ኢስተርኖቹ ደግሞ ኖ መጽሐፍ ቅዱስ ከአብ የሚወጣ የእውነት መንፈስ ስለሚል መጽሐፍ ቅዱስ በቀጥታ ወልድ አሁን ሰው ሆኖ በመጣበት ማንነቱ ወልድ ሰው ነውና ስለዚህ መንፈስ ቅዱስም ከአብ የሚወጣ ነው የሚለውና ከአብ ብቻ ነው የሚሰርጸው ብለው ያዙ። አሁን ተመልከች፣ ልዩነት እየፈሰፋ መጣ ማለት ነው። ለዚህ ደግሞ ኦገስቲን የሚባል ሰውዬ ነበረ ነው ካቶሊኮቹ ከመመስረታቸው ከ300-400 ዓመት በፊት የነበረ እሱ ከአብና ከወልድ ይሰርጻል ብሎ ስለነበረ ካቶሊክ የሆነ ይመስል እኛ እንዳውም አባታችንና መሰረታችን ኦገስቲን ነው። ኦገስቲን ራሱ ካቶሊክ ነው አሉ። መጡና ካቶሊክና ከናንተ ጋር የሚያመሳስላቸው ምንድነው? ሁሉን የኛ ነው ማለት ነው። ጴጥሮስ ጳጳሳችን ነው አሉ ዘለው። ክሌመንት የሚባል የሮም ሰው አለ ከጴጥሮስ ጋር ሁለተኛው ጳጳሳችን እሱ ነው አሉ። እሱ ካቶሊክም አይደለም ኦርቶዶክስም አይደለም፣ በቃ ክርስቲያን ነው። መጡና ኦገስቲን ደግሞ መነኛ በቃ አባታችን ነው አሉ። እሱም ካቶሊክ አልነበረም። መጡና ካቶሊክ እውነተኛዋ ካቶሊክ የዛሬ 1050 ዓመት አካባቢ ሮማን ካቶሊክ ተመሰረተ። ካቶሊክ የሚባል ነገር የምናቆኛ የ1000 ዓመት ዕድሜ ነው። ጴንጤ የ500 ዓመት ዕድሜ እንዳለው ማለት ነው። የ500 ዓመት ዕድሜ ያለው ጴንጤ ማለት ግን መሰረቱ መጽሐፍ ቅዱስ አይደለም ማለት አይደለም። ኦርጋናይዜሽናል ትሩዝ ነው እያወራ ያለው። ኦርቶዶክሶች ግን ከኛ ሁላችንም በላይ ዕድሜ ያላቸው ዶክትሪን ጴንጤውም ሆነ ካቶሊክ ሄዶ ኦርቶዶክስ ላይ ነው የሚቆመው። የኦርቶዶክስ ዶክትሪን ነው እያወራን ሁላ ቴዎሎጂ ስኩል ውስጥ የምንማረው። ስለዚህ የኔ የሚማርከኝ ዶክትሪን ከጠየቅሽኝ የኦርቶዶክስ ዶክትሪን ላይ ሄጄ የምቆመው ምንም ማድረግ አልችልም። እውነቱ ይሄ ነው። ለምሳሌ ኦሪጂናል ሲን ላይ ሲመጣ በቃ የሚስማማኝ የኦርቶዶክስ ኮንሰፕት ነው። የካቶሊክ አይስማማኝም። ጴንጤ ግማሹ እዚህ ይረግጣል፣ ግማሹ እዚህ ይረግጣል። የራሱ ዶክትሪን የለውም። ስለዚህ ይሄ ነው እንጂ አንቺ ሁለቱን አሳክረሽ ልክ የራሳችን ነገር የተምታታ አስተሳሰብ እንዳለን አርገሻ። የራሳችን ዶክትሪን የለንም። የኦርቶዶክስ ዶክትሪን ነው የምናወራው ሁላችንም። ይሄ ነው እውነቱ። ሐዋርያዊት መሲ